መጣንላችሁ በአመት አንድ ቀን መጣንላችሁ ከፋኝ እንደገና 3 አድማጮችን 500 ብር ለመሸለም ያዘጋጀ ነው ጥያቄ ነበር። አንወድደኛ እሱን ለማሳደግ አረብ ሀገር በደረሰባት አደጋ ነው። እባክሽ ማዳም እባክሽ እዚህ ቤቶቹ እንደምናችሁ በመጣን ቀን ይታወቅ ነበር በፊቱ በዛ በክረምት እጮኛ ጠፍቶ እንግዲህ እግዚአብሔር ያሳየ 4ኛ ክፍል ተማሪ ሆኜ ምን እጮኛል አይመች ቆንጆ ሴት ስታማልለው ልብሱን ጥሎ የሚሸሽ እንደ ባስሌል ማንዲስ ቤታችን ሲያረጅ ቀለም የሚቀባ የሚያድስ ለባል መስፈርት የለኝም። ሰሞኑን የነበረውን ስለ የመለማመን ካልቸር ነው እያሳደግን ያለ ነው ወይስ የመተጋገዝ ካልቸር ነው እያሳደግን ያለ ነው? ፍጹም ስህተት ሰላም ተናስተልን እንዴት ናችሁልን? ክብራትና ክብራን እንዴት ዋላችሁ አደራችሁ አረፈዳችሁ እንደየሰዓት አቆጣጠራችሁ? እንግዲህ ባለፈው ቃል በገባነው መሰረት ምን ነበር የቀረው? በቆሎ። እንግዲህ ክረምትም አይደል በኢትዮጵያ እኛ በቆሎችንን እየበላን ቆይታ የምናደርግ ይሆናል። እንግዲህ ክብራትና ክብራን ሬዲዮ ፕሮግራም አለ እንደሚታወቀው ብስራት ኤፍኤም 101.1 ላይ የሚተላለፍ እዛ ላይ ዩቲዩባችንን አይተው እዛው ላይ ሰብስክራይብ አድርገው ኮሜንት እንዲሰጡ ጠይቀን ነበረ። 3 አድማጮችን 500 ብር ለመሸለም ያዘጋጀ ነው ጥያቄ ነበር። ይህንን ደግሞ ፈጽመዋል። እነሱን ቀጥታ ወደ መሸለም እንሄዳለን። ዘመኔ እንደምታዩት እንመርጠዋለን። ከዛ ባለ እድለኞች እንግዲህ የቀናችሁ ማነው እድለኛ? ማነው እድለኛ? 3 ሰው ነው እንግዲህ የሚመረጠው። ራሱ ሴት አድርገናል። 3 ብለንበታል። 3 ሰው እንመርጣለን። እንግዲህ ዘመን ከበቆሎ ጋር ጸበኛ ነው። ለዛ ነው የማይበላው። በግላጭ ተገኘ። ህይወት መጥቷል። አንቺ ግን ትንሽ ጠንከር ያለ ነው። ግን በጣም ይጣ 3 ሰው መርጧል። 3 ሰው መረጠ። ኦኬ እሺ። በእውነቱ እዚህ ላይ እንደምትመለከቱት አሸናፊዎች ታውቀዋል። አቤት ሚዲያ ፕላስ ቴሌግራም ገጻችን ላይ ሙሉ አድራሻቸውን አሳውቁን። ነው በአቤት ሚዲያ ላይ እዛው አሁን እዛ ማድረግ ይችላሉ። ቴሌግራም ላይ ማግኘት ትችላላችሁ። ፌስቡክም ላይ የፈለጋችሁበት አማራጭ ላይ ኢንስታግራምም ላይ አቤት ሚዲያን ኮሜንት ይሄ አካውንት የናንተ መሆኑን የሚያረጋግጥ ነገር በተለይ ዩቲዩብ ቢሆን ይሻላል። ዩቲዩብ ላይ ቢሆን ጥሩ ነው። ምክንያቱም አካውንቱን ኢንፎርሜሽን እዚህ ላይ ቢሰጡን በዛው አድራሻቸውን ስልካቸውን በተለይ ይላኩልን ለኛ መላክ ይችላሉ። እንግዲህ ቀጥታ ሽልማታችሁን ትወስዳላችሁ። እንዲህ ያለን እንግዲህ ሽልማት የምንሰጥ ይሆናል። እንዳልኩት ላስታውሳችሁ ደግሜና ንቁ ሬዲዮ ፕሮግራም በብስራት ኤፍኤም 101.1 ላይ ዘወትር ሰኞ ምሽት ጉዳይ ለ1 ይጀምርና እስከ ጉዳይ ለ3 ድረስ የሚቆይ ነው። እሱ ላይ እንግዲህ ቀጥታ አይነት ጥያቄዎች እየጠየቅን ተሳተፉበታላችሁ። ሰብስክራይብ እያደረጋችሁ ቆዩን። ሰብስክራይብ ማድረግ አሸልሟል ማለት ያሸልማል። እንግዲህ ወደ መደበኛው የዛሬው ፕሮግራማችን ደግሞ ቀጥታ ሰተተተት አርጎ ዘመን ያስገባናል። አብረን ቆይታ እናድርግ። መልካም ጊዜ። ሰብስክራይብ ይደረግ፣ ለወዳጅ ዘመድ ማጋራትንም ቸላት በሉ። ቪዲዮን ደግሞ ስትጀምሩ ላይክ አድርጋችሁ ጀምሩ። ማይ በቆሎ ላይ እንዴት ተመሰጥሽ? እሺ እንቀጥል። መጣና ባመቱ እንደምን ሰነበቱ መጣና ባመቱ እንደምን እዚህ ቤቶቹ እንደምናችሁ በአመት አንድ ቀን መጣንላችሁ በአመት አንድ ቀን የመጣ እንግዳ እራቱን ፍትፍት ቁርሱ ሚሪንዳ ያው የጉዴ ጨዋታ ነው ልማድ ያው የጉዴ ጨዋታ እዚህ ቤቶቹ የነጣባችሁ አይሺ ከዚህ እስከዚያ ማን ያረሰው ከዚህ እስከዚያ ማን ያረሰው የኔ ማማማ ወርቅ የለበሰችው ሲሉ ሰብቼ ከኮቴ መጣሁ በሬ ዘግቼ
ሆያ ሆዬ አቢ ማርዬ ሆያ ሆዬ አቢ ማርዬ የኔ አበባ እንኳን አይሺ እዛ ማዶ አንድ ብር ሆ እዚህ ማዶ አንድ ብር ሆ የኔም አበባ ሆ ባለባቡር ሲሉ ሰምቼ ሆ ከቁልፍ የመጣው በሬታ አንተ ልጅ ስራ የለህም ከቁልፍ ነው ዘግተን ብትመጣው አንድ በጽባል እንኳን አደረስሽ። ይሄን ያፈሳ ሽልማት የለኝም። እሺ ሽልማት ማበኛ እማትኛለሽ ሽልማት እሺ ማበኛ ሽልማት እስቲ ያው ሽልማት እሺ በዚህ ቤት ይግባ በረከት በዚህ ቤት ይግባ በረከት በፈረስ አፍንጫ አይገባም ትንኝ የኔ ማናትዬ እግዚአብሔር ይስጥልኝ። እኔ አመሰግናለሁ። እንኳን አደረሰሽ። የልጁ ላይ ነው የሚያሳዝነኝ ሳየው። ሌሎችም ቪዲዮዎች አሉት እንደዚህ አይነት። እናቱ ለረጅም ጊዜ አልጋ ላይ ታማሚ ናት። እሱን ለማሳደግ አረብ ሀገር በደረሰባት አደጋ ነው እንደዚህ የሆነችው አልጋ ላይ የቀረችው እና እሱ ነው የሚያስታመማት እና ግን አንድም ቀን አስታማሚ መስሎ አያውቅም። እንደዚህ ቲክቶክ ላይ ሳየው ምናምን በቃ እንዴት ነው ትሰለቻለህ እኮ አንዳንዴ ሰው ስትሆን ይደክመሃል። ያው ጥላቻ ሳይሆን ይደክመሃል፣ ትሰለቻለህ። ግን እሱ አይደክምም አይሰለችም። በቃ ሁልጊዜ ከእናቱ ጎን ነው፣ ያደንቃታል፣ ይስማታል፣ እንዳይሰማት ህመሟ እንዳይሰማት ያደርግ እና አንዳንዴ የሚገርም ፈገግ ስትሉላ እሷ ትታያለች ሌሎች ቪዲዮዎች ላይ እንዲህ ስትስቅ ምናምን በቃ ምን አይነት መታደል ነው እላለሁ። እውነት በጣም የኔ ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። ከፋኝ እንደገና መረረኝ አመት አውጋመት ኢቲኤም ጋር መጨፈር ሳይስ ዳቦ ሰጥቶ ኢቲኤም ግን ማለት ነው ቀልድ አይደለም። ዳቦ ስትሰጣቸው የዘንድሮ ልጆች በጣም እየደበራቸው ነው። የጠበቀው እሱ ብር ነው። ኢቲኤም ጋር ቆመን ብር እሱ ያው ሚኒንግ ይኖረዋል። ግን ዳቦም የሚሰጥ እኮ ብዙ የለም። ግን እኔ መቼለት መተው እኔ ጋር ብር ሰጠውና አጣው ካሽጄ ላይ ከዛ ቤት ሙልሙል ጋግሬ ነበረ ተሰጣቸው ደበራቸው። ብታይ ድለኛ ናቸው አልገባቸውም። የምር ደበራቸው በጣም ተደብሮ ተናደው ምናምን ሄዱ ስታይ። እኔ ድንገጥሞን ያውቃል መሰላችሁ ድፎ እዚሁ ራይል ጋር ከጓደኛዬ ጋር አክስቱ ጋር ነበርን የተጫወተ ምናምን ቆየንና ራይል ያመቱ ነው ተዘከረ ምናለና ድፎ እኔ በደንብ ቁጭ ብለን ተረጋግተን እንበላለን ብዬ በጣም ነው የሚጠማው ዳቦ በጣም ልዩ ነውና እንበላለን ብዬ ገና አንድ ቁርጥ እንደበላ ሸነሸነችውና በሉ ይዛችሁ ለኔ ቢጤ ስትውላል ሄደ። እኔ ራሱ እየከጀልኩት ማለት ያው እንግዳ ነኝ ምንም ሌላ አልችልም። ተያይዘን ሄድን። ከዛ አንዱ የኔ ቢጤ በሩ ጋር በቃ ያሉን አስተኛ አይነት ነው የተኛው። ይሄኔ ርቦት ነው እንደዚህ የተኛው ምናምን ብዬ ቀሰቀስኩትና ይሄው ዳቦን ካምናም ስለ አየውና ይባክ ይቀሰቅሰኛል። እንዴት እንደተናደድኩ ታውቃለህ። ከዛ በኋላ በቃ ኮንሺየስ ሆንኩኝ። የሆነ ነቃ ብሎ የሚጠይቅህ ምናምን ካልሆነ በተለይ ቤተክርስቲያን ላይ አንግሶ ለሚመጣው ሰው መስጠት ይሻላል እንጂ እነሱ አንደኛ ብዙ ይገባላቸዋል በወቅቱ የባህል ጊዜ ሲሆን እና ሳንቲሟን ነው የሚፈልጓት። ያገጠመኝ ነበረኝ ብርተምየስ ባበጋ እጆኛ ደፍቶ ፍለጋ መሸበትና ሰው ቤት ገባ ልጅቷን አያት ከናምባ ወደዳት
ወደደች ይታወቅ ነበር በፊቱ። በጣም ግን ደስ ይላል። ይህንን መዝሙር ታውቂዋለሽ? ኖ መዝሙር አይ የልጅነት እኮ ምን ይጫወታችሁ በዛ በበጋ በዛ በክረምት ዜማው ተቀየረ ግን አዎ ያው በኤአይ ተሰርቶ ነው ግን አሁን በዛ በበጋ ነው እንጂ አስታውስኩት የልጅነት ግጥሙ ግን አሁን የድሮ ግጥሞች እንዴት ነው የምታዩቸው? ፍጹም ስህተት በለው በይንስኪ የእውነት አንዳንዴ ለልጅም የሆኑ ነበር ወይ የእውነት አሁን በዛ በበጋ በዛ በክረምት እጮኛ ጠፍቶ እንግዲህ እግዚአብሔር ያሳይ 4ኛ ክፍል ተማሪ ሆኜ ምን እጮኛ ነው እጮኛ ጠፍቶ ፍለጋ እሺ ከዛስ በዛ በበጋ አባይ ሞልቶ ልጅቷን ወሰዳት እውነት አያቁም ብለው የሰሩት ግጥም እኔ አሁን ላይ ሆኜ ሳስበው የልጅነታችን ጨዋታ በጣም በቃ ሙዚቃዎቻችን ምናምን በጣም ነው የሚያስቁት እና አይገጥሙም ይሄ ልጅነትን አይወክሉም ብዙዎች እውነት አለ እቴሜቴ እንትን ምንድነው እቴሜቴ ራሱ መሀል ላይ ባልሽ ምን ብሎሽ ነው ምናምን ትቶኝ የሚገርም አሁን ነው ማስተዋል የጀመርኩት እውነቴን ነው ከልጄ ጋር ስጫወት አሁን መቼ ለእቴሜቴ ይወዳል ልጄ እንደዚህ አያቅበትም እና የወለጁን እንዲ ማድረግ ይወዳል ኮኦርዲኔሽን ጥሩ ነው ከዛ ዝም ብዬ ለመጫወት ብዬ እቴሜቴን እያልኩት እጮኛ ጠፍቶ ፍለጋ ከጮኛ ጋር የተያያዘ ነው ብዙ ነገር እቴሜቴም ላይ እጮኛ ምናምን አለው እጮኛ ጠፍቶ ፍለጋ መሸበትና አይ እሱ ኦኬ ይሄ በዛ በበጋ እቴሜቴ ሎሚ ሽታ ያሰውዬ ምን አለሽ ማታ ምንም ትዳሩን ፈቶ ልደር አለ እኔ ጋር ምናምን ልሰድሻለ ዞሮ ግን አይ ያው ልክ ነሽ ሐሳብሽ ትዳር ፈቶ የባሰከው እንዴት ነው ክብራትና ክብራን እናንተስ ሐሳብ አስተያየት ምንድነው በዚህ ዙሪያ የእውነት ልጆች ሆነን አንዳንድ የዘመርናቸው ዘማሪዎች የሚመጥኑ ነበር ወይ ምንድነው የሚያስተላልፉት መልእክት የሚለውን ንገሩን እና አንዳንዴ ትራውማቲክ የሆነ ኤክስፒሪየንስ እንዲኖረንም የሚያደርጉ ጨለማ ከሌሊቱ 6 ሰዓት ህፃን ልጅ ቁጭ ብላ በጣም ከባድ እኮ ከዛ በኋላ እንዴት ፈሪ እንደምትሆን አስቢውና እንዲህ ነገሮች አሉ ይቃኙ ነው እንቀጥል እኔ የምፈልገው ልክ እንደ አዳም አስቤዛ ካላሟላ የሰጠውትን የሚበላ እንደ አብርሃም ዘሩ የሚበዛ ባልወልድ እንኳን የሚታገስ አጋርን የማያስታውስ እንደ ያዕቆብ በእግዚአብሔር የተወደደ ደግሞ እኔንም የሚወደኝ 14 ዓመት የሚገዛልኝ እናቱ ስርስር የማያበዛ ግን ደግሞ ምስር ወጥ መስራት የሚችል እንደ ዮሴፍ ለአሳሳች የማይመች ቆንጆ ሴት ስታማልለው ልብሱን ጥሎ የሚሸሽ እንደ ባስልኤል መሐንዲስ ቤታችን ሲያረጅ ቀለም የሚቀባ የሚያድስ እንደ ሰለሞን ጠቢብ በዛ ላይ ሚሊዮነር ያው ከቁባቶቹ በስተቀር እንደ ኖህ ለጥቃቅኗ ነገር ትኩረት የሚሰጥ በመከራው ጊዜ መርከብ ሰርቶ ቤተሰቡን የሚያስመልጥ እንደ ሙሴ ትሁት ባህር ከፋይ በትር ያለው በጀርባው ሲያሙት እግዚአብሔር በአደባባይ የሚሟገትለት እንደ ዳዊት ዘማሪ ፍቅርን በቅኔ በዜማ ተናጋሪ በታቦቱ ፊት ጨርቁን ጥሎ ቢጨፍርም በእውነት አልስቅበት እንደ አቤሴሎም ቆንጆ ከእግር እስከ ራሱ እንከን የሌለው ውብ እንደ ሳምሶን ደፋር ቁጡና ኃይለኛ ግን ደግሞ በደሊላ ጭን ላይ የማይተኛ እንደ ኢያሱ ቢያረጅም የማይደክም እንደ ጌዲዮን ብርቱና ኃያል የሚባልለት እንደ እዝራ መጽሐፍትን የሚመረምር ጥቂት ገቨርንመንት ኮኔክሽን የማያጣ በጀት ተመድቦለት የሚገባ የሚወጣ ሪቮ የሚነዳ እንደኔ ፈጣን ጸሐፊ ቢሆንማ የሚያነብ የሚማር የሚያስተውል አለ አይደል የሆነ ኢንተሌክቹዋል ነገር እንደ ኤልያስ ስሙና ተግባሩ አንድ ዝናብን የሚያቆም እሳትን የሚያወርድ ምግብ አልሰራም ቁራም የሚመግበው መኪና ባይኖረውም ችግር የለውም የሳት ሰረገላ ካለው እንደ ኤርሚያስ አልቃሻ ደግሞ አጽናኝ ሆድ ብሶኝ ሳለቅስ የሚያባብለኝ እንደ ዳንኤል በቀን 3 የሚጸልይ እስክናገር የማይጠብቀኝ ህልሜን ከነፍቹ የሚያሳውቀኝ እንደ ሆሴ ከነምናምን የሚቀበለኝ እንደ ዮናስ አሳነባሪ የሚተፋው ያለ ተማሪ ቤት ከትል ከቅል የሚማር እንደ ጴጥሮስ ቢቸኩልም ከህይወት የሚማር መስዋዕት እስኪሆን የሚጨክን እንደ ጳውሎስ ወንጌል ሰባኪ በቀላሉ 3ኛ ሰማይ ደረስ ብሎ የሚመጣ እኔ የምፈልገው እንደዚህ አይነት ነው እኔ ግን ያው ሔዋንም ከሆንኩ አይበቃም እንደው ምን ልክፍት ነው የሌለ ነገር የሚያስመኘኝ አሁንስ ጌታዬ እኔ የምፈልገው በመጠን መመኘት ይሉት ጸጋ ካለ እሱን እንድትሰጠኝ ነው የመጨረሻዋ ታስማማናለች መዝጊያው አለ እንትን አለ በዛ አለ ሲጀመር እንደዚህ አይነት ምን ሲጀመር ስንሶን የጠራችሁ ሲጀመር አለው ለማለት እኮ ደግሞ ከሱም ውስጥ እኮ ማስተካከያ አለው እንደ አብርሃም የሚታገሰኝ የሚጠብቀኝ አለችና ግን ደግሞ አጋርን ደግሞ ማያይ እሱንም እኮ አስተካክላለች እዛም ላይ ያለውንም ራሱ የመጨረሻ ያስማማናል ባይሆን በመጠንና ቁባቶቹ ይደብራል በጣም በመጠኑ በልኩ ይቅናሽ በጣም ሰይፉ ላይ ጥቁር አደይ ላይ
የሰራቸው ተዋናይ ስሟን ዲኤስቲቪ ላይ ነው አይደለ የሚታየው እሱ ተከታታይ ድራማ ጥቁር አደይ እንትን ነው ፊልም ነው የአንድ ሰዓት ከምናምን ነው አንድ እንትን አንድ ፊልም አይቼዋለሁ በጣም ቆንጆ ፊልም እሱ ላይ የተወነችው መሪ ተዋናይ ሆነ ፊቸር ፊልም የሚባለው አይነት የተጫወተችዋ እንትን ሙዚቀኛም ነበረች ድምጿ ስሟ ጠፍቶኝ ነው ካወቃችሁ ታስታውሱኝ እሷ ሰይፉ ላይ ቀርባ ነበር እናንተ ገምቱ ሽልማት የለም ሳር ለያንዳንዱ ነገር በቃ እኔ እሸልማለሁ በግል ስሟን ጻፉልኝ እና ብቻ ወደዚህኛው ሐሳብ ስመጣ በቃ እስካሁን ድረስ ከአይምሮ ውስጥ የማይጠፋ ቃለ ምልልስ አድርጋ ነበር ከሰይፉ ጋር ትዳር ለመመስረት መስፈርትሽ ምንድነው ስትባል ለባል መስፈርት የለኝም ግን ለራሴ መስፈርት አለኝ ብላ ሚስት ለመሆን ብዙዎቻችን በትዳር ውስጥ መንገጫገጭ የሚፈጠረው ከራሳችን ጥሩ ነገር ይልቅ የዛኛው ሰው መልካም ነገር እንዲጎላ እንጠብቃለን እኔስ ባሌ ቁጡ ነው ስንል እኔ ቁጡ እንዲሆን ምንድነው ያደረኩበት ያለው የሚለውን ነገር ማለት ምንድነው ያበረከቱት ነገር ለምንድነው ቁጡ የሆነው ወይ ለምንድነው አኩራፊ የሆነው ለምንድነው ባህሪው የተወልዶ የመጣበት ባህሪ ከሆነ ያው ትነጋገርበታለ ግን አዲስ የተፈጠረ ባህሪ ለምሳሌ አምሽቶ መግባት ምናም ከሆነ ለምንድነው አምሽቶ እየገባ ያለው ሲመጣ ምን አይነት አቀባበል ነው ያደረኩለት ያለውት ምናም ብሎ ራስን መፈተሽ የለም ብዙዎቻችን ጋር እዛኛው ሰው ላይ ስህተትን መለደፍና ከዛ ጸብ መፍጠር እና አሁን እቺ እንዳለችው መጨረሻ ላይ ማስተካከያ ባሰጥ ኖር ይከብድ ነው ግን ምንድነው ያው ሁሉም እሱ የሚያስፈልገውን እንጂ ያኛው ሰው ምን ይፈልጋል የሚለውን መጠየቅ ብዙ አንመርጥምና እንጠይቅ ነው በትክክል ሰፈር መንገድ ላይ ሲሄድ የሆነ የኔብት ያለና ፌስ ፐርፌክትሊ ሄልዚ ስለሆነ ነው ይሄን ማለት ነው መነጽር ያደርጋል ጥቁር መነጽር ማስክ ይለብሳል ኮፍያ ያደርጋል ከዛ ስካርፍ ነገር አለው ስካርፍ ያደርጋል ብቻኛ የምታዩት የሰውነቱ ክፍል እጁን ብቻ ነው ሌላ ምንም ነገር አልታየም ኤቭሪቲንግ የተሸፋፈነ ነው ከዛ ጥያቄ ይፈጠረብኝ ማለት ለማን ነው የምሰጠው የሚለውን ነገር ሰው ማየት ያለበት ይመስለኛል ከዛ በኋላ ወደ ኋላ እንዲያውም ሄጄም ይሄ ሂስቶሪካሊም ከየት ነው የመጣው ይሄ ልመና የሚባለው ነገር ማለት ነው ከኤንሸንት ሜሶፖታሚያ ኤንሸንት ኢጂፕት ጀምሮ የነበረ ነገር ነው እና እዛ ሰዓት ላይ ለምኑ የነበሩት ያው ገንዘብ አይደለም እንደዚህ ጥራጥሬ ምናምን ነበረ ከዛ ባይብል ላይም እንዴት ነው ምንድን ነው የሚለው ስለ ልመና የሚለውን ነገር ብቻ ለማንበብ ሞከርኩ ከዛ ምን ትዝ አለኝ ቲክቶክ ላይ በኢንቦክስ ፕሮፋይል ምንም ነገር የለውም 5000 ብር ላክልኝ ስልክ ግዛልኝ 3000 ላክልኝ ተብሎ ኮምፎርታብል ሆኖ ቴክስት የሚልኩ ሰዎች አሉ በተደጋጋሚ ማለት ሰሞኑን የነበረውን ስለ የመለማመን ካልቸር ነው እያሳደግን ያለ ነው ወይስ የመተጋገዝ ካልቸር ነው እያሳደግን ያለ ነው የሚል አንዳንድ ክርክሮች እየተመለከቱ ነበርና ምንድነው የመለማመን ካልቸር ነው እያሳደግን ያለ ነው የሚሉት ሰዎች ምንድነው የሚሉት አሁን ለምሳሌ ችግር ስኬል ቢኖረውና ከ1 እስከ 10 ደረጃ ቢሰጠው ከዚህ በፊት በነበረው ማህበረሰባችን ውስጥ በነበረው የጋራ መግባባት ምንድነው ለምሳሌ የችግር ደረጃው ደረጃ 8 እና ከዛ በላይ ከሆነ አንድ ሰው እንዲለምን ይፈቀድለታል ለምሳሌ ደረጃ 8 የሚባለው አንድ ሰው ተርቦ ሊሞት ቢል ለምሳሌ አሁን እንዲለምን ይፈቀድለታል ደረጃ 9 የምትሉት ለምሳሌ እንበልና አንድ ሰው ታሞ ማሳከሚያ ብታጡ ከዛ ደረጃ 10 ዝም ብለን ምሳሌ ነው የምሰጣቸው ያለሁት እንደዛ ቢሆን አክሰፕታብል ነበር ከዛ ግን ምን ይላሉ አሁን ሶሻል ሚዲያው ላይ ግን ለደረጃ 8 እና ደረጃ 10 ብቻ ሳይሆን ደረጃ 3ም ለደረጃ 2ም ለደረጃ 1ም ችግር ጭምር እየተለመነ ነው ያለው እና የልመና መድረኩ እየተጨናነቀ ስለሆነ አክቹአሊ ለምነው ሊሰጣቸው የሚገቡ ሰዎች አሉ ለምሳሌ ደረጃ 8 እና ከዛ በላይ ያሉት ምሳሌ ነው የምሰጣቸው ያሉት እነሱ እንዳያገኙ የሆነ ነው ለዛ ማሳያ ደግሞ የሚሰጡት ምንድነው ለምሳሌ አሁን ሰዎች ስልክ ግዙልኝ የሆነ አይፎን የሆነ ምናምን ብለው ይለምናሉ ከዛ ለነሱ ኢዝሊ ሲያገኙት ታያላችሁ ከዛ በኋላ ግን ለምሳሌ የሆነ ጊዜ አይ ቲንክ እኔ እንኳን አላውቀውም ግን አይኑ የታመመ ሰውዬ ላይክ ወራቶች ነው የፈጀበት ማሳከሚያ ለማግኘት ማለት ነው እና እሱን ለምሳሌ ያሳያሉ እና ምንድነው የልመናው መድረክ እየተጨናነቀ ስለሆነ ለምነው ሊሰጣቸው የሚገቡት ሰዎች እንዲሰጣቸው እየሆነ አይደለም ነው በሌላ በኩል ደግሞ የመተጋገዝ ካልቸር ነው የምናሳድገው ያለ ነው የሚሉት ደግሞ ምንድነው በቃ ተጋግዘን አብረን ተባብረን አንድ ላይ እንነሳለን ነው የሚሉት በአንድ በኩል ሳየው ልመና እንዲስፋፋ የሚያደርግ ነገር አይደለም ወይ የስራ ባህልን እየተዳከመ እንዲሄድ የሚያደርግ ነገር አይደለም ወይ ብዬ አሰብኩኝ አሁን እየተንጸባረቀ ያለው ነገር ይሄ ነው ይሄ አንዳንዴ የሆነ ነገር አግዙኝ ምንም አይደለም ማለት ሁላችንም ዝቅታዎች ስላሉ
የነበረው ሰው ያጣ ደግሞ የሆነ ጊዜ ያገኛልና አግዙኝ ምናምን እሱ ችግር ላይሆን ይችላል። ግን ሙሉ ለሙሉ ደግሞ አንድ የሥራ ባህሪ ደግሞ አይተው ልመናውን በደንብ እየቀጠሉበት ያለዋል። ዝም ብለን አሁን ከታዘብን አሁን በዚህ በቲክቶክ መንደር እንኳን ብቻ አንድ ልጅ ደገፍ አድርጉኝ ምናምን ያለው ልጅ ታስታውታላችሁ አይደል? መጀመሪያ ያስጀመረው ቲክቶክ ላይ እንደዛ አይ ከዛ በፊትም እኮ ሰዎች በፍላጎታቸው ይሁን እንጂ ነገሩ በብዛት ሰውየው ባይጠይቅሽም ግን ያለበትን ሁኔታ ሲናገር እንደ ታኩራይነት ምናምን እንደዚህ የታገዙም ነበሩ። ግን እርዱኝ ምናምን ብለው አይደለም አዎ እንደዚህ አይነት ነገሮች ነበሩ። እሱ ግን በቃ ቀጥታ ወጣና በወቅቱም የነበርንበትን ነባራዊ ሁኔታ ያሳያል በሚል ሰው ተረባረበ፣ ታገዘ። ከዛ ወጥቶ ደነሰ፣ ጨፈረ እንደ ምስጋና ማለት ነው። የትናንት ማንነትህን ረስተህ ምናምን ተብሎ ኮሜንት ሲሰጥበት ነበር። ያ ምንድነው ዋንስኛ ስለረዳንህ ተረጂ ነህ የሚል ማዕቀፍ ውስጥ የማስቀመጥ ነገር ነው የነበረው። እሱ በቃ ተለውጭ ያለሁኝ እንደውም ሌላም ሰው መርዳት እችላለሁ አይነት ነው አዝማማ የነበረው። ከዛ በኋላ ግን እሱን አይተው የመጡትን ሰዎች ስታይ ሙሉ ለሙሉ ሰዎች ላይ ሄዶ የመጣበቅ የመደገፍ ነገር ነው የነበረው። እያንዳንዱ ነገር በእርዳታ የማሰባሰብ በቃ ልጆቼን ልበትን ነው። በጣም ብዙ ሰው ነው የበዛው እና አንዳንዴ እውነት ነው አሁን ይሄ መደጋገፉ እንዳለ ሆኖ ግን ወደ ልመና እያመራ አይደለም ወይ ነገሩ በግልጽም ሲታያ ነው። ልመና እኮ ነው ግን የምንሰጠውን ሰው ብናቅ በቀደምለት ምን እውነት ነው እሱ አንደኛ የምንሰጠውን ሰው ብናቅ ለማወቅ ደግሞ እንዴት ነው አሁን በምን ክራይቴሪያ ነው የለት ተቸግሯል ምን ይለው መስሉም መለየት እየተሰጠው ያለ ልጅ አለ። እንግዲህ ሚዲያ ላይ ወጥቶ ለውምሱ ብር አይደለም ስጡኝ የሚለው አካውንት ቻሌንጅ ይሰጡታል። አሁን በቲክቶክ ህግ ይሄንን አካውንት ከ10,000 ምናምን ሺህ ካስገባ ይሄን ያህል ብር ሰጣለሁ የሚል ቻሌንጅ አለና እንደዚህ አይነት ቻሌንጅ ነው የሚሰጠው። አሁን ብር አይደለም ይሄን አካውንት እንደዚህ አድርጋችሁ ፎሎ አድርጉልኝ ይሄን ያህል ብር ይሰጡኛል ይላልና ብዙ ጊዜ ሲለምን ነው ማየው ማለት ፎሎ አድርጉልኝ እያለ ማለት ነው። እሱ ሳይረዳ ከሱ በኋላ ወደ 3-4 ሰው ግን አይፎን ሲሰጠው ያዩት ሰው አለ። አንድ ደግሞ እግር ኳስ ተጫዋች የነበረ አወቃችሁት? እሱ ልጅ እግር ኳስ ተጫዋች የነበረ አሁን ይሄ እግሩ በጣም ስልል ብሎ አሁን በክራንች መሄድ ጀምሯል። ህመም ነው እንግዲህ የሱ እና ብዙ ጥረት ተደርጎለት አሁን እሱ ወደ መጨረሻ ሞላለት መሰለኝ 100,000 ከሞላ 300,000 ብር ሊሰጡት ህክምናው ደግሞ የሚፈልገው 300,000 ብር ነበረ ሳይሞላለት አይቀርም እና ለመለየት በጣም እስከሚያዳግት ነገር ነው የደረስነው። እንደ አንድ ዘርፍም ተያዘ በደንብ ከባድ ነው። በእንባ ከሄደ ይልቅ በፈገግታ ይሄድ አይመለስም ይባላል። ምክንያቱም ፈገግ ብለው የሚሰናበቷችሁ ሰዎች ከሚገባው በላይ እድል የሰጡ መሄድ ቀላል በነበረበት ጊዜ መቆየትን የመረጡ ይቅርታ ሳይጠየቁ ይቅር ያሉ የማይለወጥን ሰውና የማይጨበጥ ተስፋን መጠበቅ ያደከማቸውና በመጨረሻም እውነታውን ተቀብለው ራሳቸውንና ሰላማቸውን የመረጡ ሰዎች ስለሆኑ ነው። እውነት ምንም ይጨምር ነገር የለውም። ኦሆ ገዳማ ገደንዳማዬ ኦሆ ገዳማ ገደንዳማዬ ያንተይ ሞታ ታያቹይ ኦሆ ገዳማ ገደንዳማዬ ኦሆ ገዳማ ገደንዳማዬ ያንተይ ሞታ ታያቹይ ኦሆ ገዳማ ገደንዳማዬ ኦሆ ገዳማ ገደንዳማዬ ያንተይ ሞታ ታያቹይ ኦሆ ገዳማ ገደንዳማዬ ኦሆ ገዳማ ገደንዳማዬ ያንተይ ሞታ ታያቹይ እናቷ ምጠይቅ ገዳማዬ ይሉኛል ገዳማዬ አባቷ ምጠይቅ ገዳማዬ ልጅ ይሉኛል ገዳማዬ እንደምን አድርጌ ገዳማዬ ስላሳያቸው ገዳማዬ አይጨክኑ ነበር ገዳማዬ እኔው ቢያማቸው ገዳማዬ ኦሆ ገዳማ ገደምዳማዬ ኦሆ ገዳማ ገደምዳማዬ ያችን ተሞታ ታያችሁኝ ኦሆ ገዳማ ገደምዳማዬ ኦሆ ገዳማ ገደምዳማዬ ያችን
ብዙ ድምፃውያንን እያፈራልን ያለ ተቋም ነው የቢዲኬ። እንግዲህ በጋራ ደግሞ እንደዚህ ሆኖ ሲዘፍን ደስ ይላል፣ በጣም ደስ ይላል። ይሄ መሀል ላይ ያለው ልጅ የሆነ ውድድር ተወዳድሯል አይደል? አዎ እንዴ እኛም ላይ እኮ ራሱ ብዙ ሪያክተር እያዩት ያደገ ልጅ እድሜን እኮ ማሰለው በእነሱ ነገር አንድ ፍሬ ሞዲሽን ልጅ ሞዲሽን